ሰላም ሰላም ጤና ይስጥልኝ። የተከበራችሁ ክቡራን ማህበረ እስራኤል እንዴት ውላችሁ አደራችሁ? እንዴት ሰነበታችሁ? መልካም የፑሪም በዓል እንዲሆንላችሁ እየተመኘሁኝ እንግዲህ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር አዳር በሚባለው ወር 12 ቀን 5785 ዓመት ዓለም ላይ እንገኛለን። እና እንግዲህ ወገኖቼ መቼም ያው የፑሪም የታምር በዓል እየቀረበ ስለሆነ ያው ነገ የአምላክ ፈቃዱ ቢሆን የፑሪምን ጾም እንጾማለን። ከዛ ደግሞ አርብ ላይ በደስታና በፌስታ ስንበሸበሽ እንውላለን ማለት ነው፣ ሁሉም ማህበረ እስራኤል። እና እንግዲህ ወገኖቼ ስለ ፑሪም ታምር ትንሽ ልላችሁ እወዳለሁ። ከዛም ደግሞ የሳምንቱ የወርት ክፍል አለን፣ ፓራሻት ኪቲሳ ነው፣ በአንድ ላይ እናየዋለን ማለት ነው። እና ሁለት ጥያቄዎችን እንጠይቅና ባለፈው ብዙ ጥያቄዎችን ጠይቀን ተማምረናል። ዛሬ ደግሞ እንግዲህ ያው እንደምታዩት ደግሞ እርጅናውም ደግሞ እያስቸገረ ነው። እንግዲህ መቼስ እንዴት ነው የሚለው ለሁሉም ጊዜ ያለው ነው ያለ ንጉሥ ሰለሞን። ያው እንግዲህ ለጉብዝናም ጊዜ ያለው ለእርጅናም ጊዜ ያለውና እንደምታዩት ያው እርጅናው እየተቃረበ ስለሆነ ነው። ያው መቼም እንግዲህ ባለፉትኝ 4-5 ጥያቄዎችን ጠይቀን ተማምረናል። ዛሬ ደግሞ እንግዲህ 1-2 ጥያቄዎችን እንጠይቅና በዚህ ዙሪያ ስለ ፑሪም እንማራለን። ጊዜው ከበቃንም ደግሞ ስለ ሳምንቱ የወርት ክፍል ትንሽ በአንድ ላይ እናያለን ማለት ነው። እና እንግዲህ በመጀመሪያ 2 ጥያቄዎች ልጠይቅና ምንድነው መጀመሪያ ደረጃ ለምንድነው ጭምብል የምናደርገው በፑሪም በዓል ጭምብል ወይም ደግሞ ታህፖሴት የሚደረገው ለምንድነው ብለን እንጠይቅና ሁለተኛው እንግዲህ ወሪትን ተቃራኒ ነው፣ አልኮል ነገሮችን እንግዲህ ነው ሀያብ ይሽ ልብሱሜ ይባላል። ሀያብ ይሽ የሰው ልጅ ግዴታ አለበት፣ በፑሪም ቀን ጠጥቶ መስከር ግዴታ አለበት። ልዳት ቤን አሩር አማን ለባሩክ ሞርደካይ። እንግዲህ አሩር አማን ማለት እርጉሙ አማንንና የተባረከውን ሞርደካይን መለየት እስከሚያቅተን ድረስ መስከር አለብን ወይ መጠጣት አለብን ይላሉ። ለምንድን ነው የሚሉትን ጥያቄዎች 2 ጥያቄዎችን ጠይቅና በእነዚህ ዙሪያ ተዛም ወደ መጽሐፍ አስቴር ገብተን ትንሽ እንማራለን ማለት ነው። በመጀመሪያ ደረጃ ጭምብል ወይም ታህፖሴት የምናደርግበት ዋናው ምክንያት እንግዲህ የኤስቴርን መጽሐፍ ሁላችሁ እንደምታዩትኝ ስውር ነው፣ የተሰወረ ነገር ነው። እንዴት ነው የሚሉትኝ? አስቴር ሎየጊዳ ኤታሚያ ወይም ደግሞ አስቴር ህዝቧን አልተናገረችም። በንጉሱ በገባችበት ጊዜ እንግዲህ ከ127 ሀገር ያሉ ቆንጃጅቶች እየተመረጡ ለአሕሽወሮሽ ሴቶች ወይም ለአርጤክስስ ስለተባለው ንጉስ ሴቶች ቆንጃጅቶች ሲመረጡ አስቴር ዘሯን አልተናገረችም። ራሷን ሸሽጋ ነበር የገባች፣ ሞርደካይ በመከራት ምክር ሁኔታ ማለት ነው። ሌላው ደግሞ የፈጣሪ አምላክ ስም አይወሳም። እንግዲህ አስቴር እንደምናውቃት ነቢይ ናት፣ ከ7ቱ ነቢያቶች አንዷ ነች። ነቢይ ሁና እንዴት የእግዚአብሔርን ስም አልጠራችም እንላለን። ይሁን እንጂ ባለፈው ትንሽ እንደተማርነው የእግዚአብሔር ስም የተሰወረ ነው ማለት ነው። ስለዚህ ነው እንግዲህ ጭምብል ወይም ደግሞ ሌላ ሰው ሁነን ለመገኘት የምንታየው ማለት ነው። እንግዲህ የመጀመሪያውን ጭምብል ያደረገ ማን ነው ወይም የመጀመሪያውን ታህፖሴት ያደረገ ማን ነው ብለን ስንጠይቅ ይሄ ራብ ይኑን ካላዛን የተባለ ሊቅ እንደሚያስተምረን ከዛሬ 3500 ዘመን በፊት ያዕቆብ አባታችን ነው ማለት ነው። ወሪት ዘፍጥረት ምዕራፍ 27 ከቁጥር 1 ጀምሮ እስከ 41 እንደሚያሳየው ማለት ነው። ያዕቆብ አባታችን ምን አይነት ጭምብል ነው ያደረገው? ምን አይነት ታህፖሴት ነው ያደረገ ብለን ስንጠይቅ እንግዲህ ወንድሙ ይሳብ የዚችን የምድር ዓለም ነው የሚፈልገው። ስለዚህ ርቦት ከበረሃ ደርሶ በመጣበት ጊዜ ከዚህ ምስር ስጠኝ እባክህ እኔ ልሞት ነኝ ስጠኝ በማለት ሲለው እንግዲያስ ብኩርናህን ሽጥልኝ ይለዋል። ብኩርናውን ይሸጥለትና የምስር ወጥ ይሰጣው እንደምናውቀው። ከዛም በኋላ ያዕቆብ አባታችን በኩር ሆነ ማለት ነው። ሁለቱ መንትዮች ናቸው። ይሁን እንጂ መቼም ቀድሞ የወጣው ይሳብ ስለሆነ በኩር ይባላል። እና በዛን ጊዜ አባታቸው ይስሐቅ አይነ ስውር በነበረበት ጊዜ እንግዲህ እንደምታውቁት ሁሉም ታሪኩን አይኑን ተሰውሮ በነበረበት ጊዜ ይሳብን ከበረሃ ሄዶ እንዲያመጣለት ሲልከው እናቱ ደግሞ ምንድነው ያደረገች? የበጎችን ጠጉር አልብሳ ምንድነው አባቴ ቢለየኝ የወንድሜ ያዕቆብ ጸጉራም ነው፣ እኔ ደግሞ ለስላሳ ነኝ፣ ስለዚህ አባቴ ቢያየኝ ይረግመኛል እንጂ ምርቃትን አላገኝም ብሎ ሲላት ለእናቲቱ በእኔ ይሁንብህ በማለት ምን አልብሳ ነው የወሰደደችው? የበጎችን ጠጉር አልብሳ ጸጉራም እንዲሆን
ከዛም ደግሞ የአዳም የመጀመሪያውን ሰው ልብስ ቆዳ አልብሳ ታፍፖሴት ይባላል ወይም ደግሞ ጭንብል አድርጋ ሰደደችውና ምርቃቱን ተመረቀ። ከዚህ ላይ ሁላችንም የምንጠይቀው ጥያቄ ያዕቆብ አባታችን ቴን ኤሜት ለያዕቆብ ሄሴድ ለአብርሃም ለያዕቆብ እውነትን ትሰጣለህ ለአብርሃም ደግሞ በጎነትን እንደሚለው እንዴት ይህን እውነትን የፈጣሪ አምላክን ፊርማ የሚከተል ሰው ያዕቆብ አባታችን እንዴት ዋሽቶ ሊገባና ምርቃቱን ሊወስድ ቻለ ብለን ስንጠይቅ ከዚህ ላይ ንጉስ ዳዊት መዝሙር ዳዊት ምዕራፍ 18 ቁጥር 25 ጀምሮ እንዲህ ይላል። ከቸር ሰው ጋር ቸር ሆነህ ተገኝ፣ ከቅን ሰው ጋር ቅን ሆነህ ተገኝ ነው። ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከቅን ሰው ጋር ቅን ሆነህ ትገኛለህ፣ ከንጹህ ጋር ንጹህ ሆነህ ትገኛለህ፣ ከጠማማም ጋር ጠማማ ሆነህ ትገኛለህ ይላል። እንግዲህ ምንድን ነው የሚያሳየው? አንድ ሰው በጠማማ መንገድ ከነስሙ ያዕቆብ የተባለበት ከጠማማ ሰው ጋር ጠማማ ሆነህ ትገኛለህ። እንግዲህ እውነትን የማይፈልግ ሰው ቀልደኛና የሆነ ከቀልደኛ ሰው ጋር እውነት ልትናገር አትችልም። ከቀልደኛው ሰው ጋር ቀልደኛ መሆን አለብህ። ያዕቆብ አባታችን ያደረገው ተጋድሎ ይህ ነው። እንግዲህ ምንም እንኳን የፈጣሪ አምላክን ፊርማ የያዘ ያዕቆብ አባታችን ቢሆንም ይሁን እንጂ ይስሐቅ ግና ጠማማ ሆኖ ሲቀርበው እንደሱ ጠማማ በመሆን ምርቃቱን እንደወሰደ ያሳየናል ማለት ነው። እና ስለዚህ የመጀመሪያውን ጭንብል የለበሰ ያዕቆብ አባታችን ነው ሲል ይሄ ራቢ ሄኖን ካላዘን ያስተምረናል ማለት ነው። ሁለተኛው ለምንድነው አልኮል ምንጠጣው ብለን ስንል እንግዲህ የሰው ልጅ የሚታወቀው ዛሬ እኔ እስካልሰከርሁና ወይም እስካልተቆጣው ድረስ ባህሪዬን ማወቅ አትችሉም። ስለዚህ ምን ይላሉ? አዳም ኒካር በኮሶ በኪሶ በከአሶ ይባላል። ወደ አማርኛ አዳም የሚታወቀው በኮሶ ማለት በብርጭቆው በሚጠጣው ጠጥቶ ሲሰክር፣ በከአሶ ሲል ደግሞ ሲቆጣ ነው ማንነቱን የሰው ማንነቱን ማወቅ የምንችለው። ሌላው ደግሞ በኪሶ ደግሞ ገንዘቡን ሲወስዱበት ወይም ንብረቱን ሲወስዱበት ምን ያህል ሰው መጥፎ ክፉ ሰው ነው ወይስ ደግ ሰውነቱን ማወቅ የሚቻለው በእነዚህ በሶስት ነገሮች ነው። ስለዚህ ዓመቱን በሙሉ በእስራኤል ሕግ እርግጥ በባላቶች መጠጣት ይቻላል፣ ግን መስከርና እንደዚህ መበላሸት የማይፈቀድ ነው። በዓመት አንድ ጊዜ ግን ይሄ ነገር የሚፈቀደው በዛን ጊዜ የሰው ልጅ ውስጥ ልቦናውን ማየት እንችላለን ማለት ነው። ሁልጊዜ የምናየው ውጭ አካሉ ነው የሰው ልጅ። የዛን ጊዜ ሲሰክር ግን ውስጥ አካሉን ማየት እንችላለን ማለት ነው። እና እንግዲህ እንደምናውቀው ሌላው ደግሞ ታፍፖሴት የምናደርገው አሐሽበሮሽ ወይም አርጤክስስ የተባለው በነገሰ በ3ኛ ዓመቱ እንግዲህ ለ6 ወር ያህል ቸምርጅናው እያስቸገረ ጺሙም እያስቸገረ ስለሆነ እንግዲህ በነገሰ በ3ኛው ዓመት በጣም ተሳከሩና ምን ተባባሉ? የኔ ሚስት ታምራለች፣ የኔ ሚስት ታምራለች እየተባሉ መፈታተን መወዳደር ጀመሩ። በዛን ጊዜ አርጤክስስ ምንድን ያለ ቫሽቲ የምትባለውን ሚስቱን ንግስቲቱን ራቁትሽን የንጉስ ዘውድ ብቻ ለብሰሽ ነይ ታይ በሰው መካከል ታይ ብሎ ላከባት መልእክተኛ። በዛን ጊዜ አንተ ሰካራም እኔ እኮ የማን ልጅ እንደሆን ታውቃለህ? አሁን አንዲት ብርጭቆ ወይን ጠጣህና ማንነት ተገለጠ ማለት ነው። እኔ እኮ የንጉሱ የነቡከደነጾር የልጅ ልጅ ነኝ። እንግዲህ ብልሻጻር ይባላል አባቷ፣ ብልሻጻር ወይም ብልጣሶር ይባላል። የብልጣሶር ልጅ ነች፣ የነቡከደነጾር የልጅ ልጅ ነች ማለት ነው። እንግዲህ ይሄ አርጤክስስ የንጉስ ዘር አልነበረም፣ የነሱ ፈረስ ጠባቂ ነው የነበረው። እንግዲህ በሷ ሁኔታ ነው የነገሰው ማለት ነው። ይሁን እንጂ በዛን ጊዜ ቢሰክር ግን ማንነቱ ፈረስ ጠባቂ መሆኑ ታወቀ ማለት ነው። ለምን? ንግስቲቱን ራቁትሽን ነይና ታይ በሰዎች መካከል ብሎ በማለቱ። ሊቃውንቶች ውስጥ ሚስጥርን የሚያውቁ ሊቃውንቶች እንደሚሉትኝ በዛን ጊዜ ፈጣሪ አምላክ በታምር ጅራት ከሰውነቷ ላይ ያበቀለባት ይላሉ። ወይም ከፊቷ ላይ በኋላዋ ጅራት ከፊቷ ላይ ደግሞ ቀንድ አበቀለባት ይላሉ። ለምንድን ነው ቢባል የእስራኤልን ልጆች ሴት ልጆችን ያሰቃየች በመሆኗ የንጉሱ የልጅ ልጅ ወይም ደግሞ የብልጣሶር ልጅ በመሆኗ በዛን ጊዜ የእስራኤል ልጆች ስላሰቃየች ፈጣሪ አምላክ ይህን የመሰለ ነገር አደረሰባትና አልመጣም በማለቷ በዛውን ቀን ተገድላ በዚህ ምክንያት እንግዲህ አስቴር ልትመረጥ ቻለች ማለት ነው። አስቴር እንደምታውቁት ወገኖቼ ሊቃውንቶች እንደሚሉት ከፊሎች የ40 ዓመት ሰው አዛውንት ናት ይላሉ። ከፊሎች ብዙሃን እንደሚሉት ደግሞ የ76 ዓመት አዛውንት ነች። እንግዲህ እንደምታውቁት አሐሽበሮሽ ወይም አርጤክስስ በዛን ጊዜ በዓለም ያሉ ቆንጃጅቶቹን እየሰበሰበ ለዓመት ያህል በተለያዩ ሽቶና በተለያዩ እንትኖች እየተቀቡ ነው ወደሱ የሚቀርቡት የነበር እና እንግዲህ አስቴር የ76 ዓመት አዛውንት
እንዴት ሁና ልትመረጥ ቻለች ብለን ለምንጠይቀው ጥያቄ ፈጣሪ አምላክ እሱ ታምረን አደረገና በትልባሽ ኤስቴር ማልኩት ኤስቴር ንግስናን ተላበሰች ይላል። ንግስና ተላበሰች ሳይሆን ፈጣሪ አምላክ መንፈስ ቅዱሱን አሳደረባትና በዛን ጊዜ በ70 ዓመቷም የተወደደች እንድትሆንና የተመረጠች እንድትሆን ያደረገ። ለምንድን ነው? በዚህን ጊዜ እሷ ገብታ የእስራኤል ልጆች እንድታድንና ስለዚህ ተመረጠች። ፈጣሪ አምላክ በትልባሽ ማልኩት ማለት እንደተራው የንግስትና ልብስ ለበሰች ነው የሚለው። ይሁን እንጂ እንደእውነታው ግን ፈጣሪ አምላክ ክብረ ሞገስን እንዳላበሳትና መንፈስ ቅዱስን እንዳሳደረባት በዛን ጊዜም እንግዲህ ከሰባቱ ነቢያቶች አንዷ ሁና እንደተመረጠች ያሳየናል ማለት ነው። ሞርዶክዮስ ደግሞ እንደምናውቀው ወገኖቼ በጣም ሊቅ ነበረ። እንግዲህ ሚያይስሪም ክነሴት አግዶላ የሚባል ነበረ። ትልቁ የክነሴት አባላቶች እንደዛሬው ሳይሆን የክነሴት አባላቶች ነበሩ። ከዛም 83ቱ ነቢያቶች ነበሩ። ከነዚህ አንዱ ሞርዶክዮስ ነበር። ሞርዶካይ ማለት ነው። እና ሞርዶካይ 70 የዓለም ቋንቋዎችን ያውቅ ነበር። በጣም ሊቅ ነበረ ማለት ነው። እና እንግዲህ ሞርዶሃያ ይሁዲ ይባላል። ሞርዶሃያ ይሁዲ ሊባል የቻለበት ምክንያት ዋናው ለምንድን ነው ብለን ስንጠይቅ እሱ እንግዲህ እንደምናውቀው የቢንያምን ነገር ነው። ለምንድን ነው ሞርዶሃያ ይሁዲ የተባለው ብለን ስንጠይቅ ሞርዶሃይ እንግዲህ ኮፌር ባቦዳዛራ ይላል። ኮፌር ባቦዳዛራ ማለት የባዳ አምልኮትን የሚክድ ማለት ነው። የባዳ አምልኮትን ከሃዲ ማለት ነው። እንግዲህ እንደምናውቀው በመጽሐፍ ቅዱሳችን ይሁዳውያን የሚባል ስም የለንም። ያው እርግጥ የይሁዳ ነገድ ይሁዳ ከ12 ነገሮች አንዱ ይሁዳ የሚባለው አለ። ይሁዳ የሚለው ዋናው ትርጉሙ እናቲቱ አፓም ውዴት አሸም ወይም ደግሞ አሁን ፈጣሪ አምላኬን አመሰግናለሁ ማለት ነው። 4 ልጆችን ተራተራውን ስለሰጣት እና ስለዚህ ይሁዳ ማለት ምስጋና ማለት ነው። ሌላው ደግሞ ያዕቆብ አባታችን በሞተው ጊዜ ሲባርከው ይሁዳ አታ ይሁዱ ኻኺኻ ወይም ደግሞ አንተ ይሁዳ አንተን ወንድሞችህ ያመሰግኑሃን ብትረ መንግስት ካንተ አይጠፋም ይባላል። ይሁን እንጂ ከ12ቱ ነገድ አንዱ ነው። ለምንድነው ዛሬ ይሁዳውያን ምንባለው ብለን ስንል አሁንም ይሄ ልቅ ራቢዮኖን ካላዛኔ የተባለ ልቅ ሲያስተምር ምን ይላል? ይሁዲ ልንባል የቻልንበት ይሁዲ የሚባል የአም ይሁዲ ወይም ደግሞ የይሁዳውያን ህዝብ ልንባል የቻልንበት ከዚህ ከፑሪም ወዲያ ነው። እንግዲህ ይሁዲ ሊያስብለን ባለፈው አንድ ወንድማችን የጠየቀ ጥያቄ አንድ ወንድማችን አድማጫችን ጥያቄዎችን ጠይቋል። ዛሬ ከዚህ ላይ መልሱን ማግኘት ይችላል ማለት ነው። እንግዲህ ይሁዲ የሚባለው ዋናው ይሁዲ ማለት በይብሪት ሲሆን በአማርኛ ደግሞ አይሁድ ይባላል። ሁሉም አንድ ነው። ይሁን እንጂ ማሽማውት ወይም ደግሞ ይሁዲ የሚለው ወይም አይሁድ የሚለው ዋና ስም ግን ኮፌር ባቦዳዛራ ወይም ደግሞ በባዳ አምልኮት የባዳ አምልኮትን የሚክድ ማለት ነው። እንግዲህ ወገኖቼ እንደምታውቁት በኢትዮጵያ ምድር በነበረበት ጊዜ በየዓመቱ ፔሳህ ወይም ፋሲካ የሚባለው ሲመጣ ኢየሱስን የሰቀሉ እነዚህ ካዲዎች ይሁዳ ሰቀለው እያሉ ሲሉ ሰማለሁ። እና እንግዲህ አሁን ዛሬ ታሪክን ስማር በዛን ጊዜ ኢየሱስ በተሰቀለበት ጊዜ ይሁዳ የሚባል ንጉሥ አልነበረም። እንደኛ እኛ ታሪክ ግማራ እንደምታስረዳን ሊቃውንቶችና ግማራ እንደሚያስረዳን ይሄ ኢየሱስ የተባለው የነበረ ያናይ የተባለው ንጉሥ በነበረበት ጊዜ ነው። በሮማዎች ግዛት ውስጥ ሆኖ ማለት ያናይ የተባለ ንጉሥ በነበረበት ጊዜ ነው። እንደነሱ ታሪክ እንኳን ብንሄድ ሆርዱስ የሚባል ንጉሥ ነው የነበረበት ጊዜው። ለምንድን ነው ይሁዳ በ30 ብር ሸጠው እያሉ የሚሉት ብለን ስንል እንደኔ ሐሳብ ይሁዳ ዮሴፍን ለመሸጥ ስላማከረ ነው ብዬ አስብ ነበረ። ከዛ ላይ ተነስተው ነው ብዬ አስብ ነበር። ይሁን እንጂ ይሁዳ ከሃዲ ነው በ30 ብር ሸጠው እያሉ የሚሉት ምንድነው? ከሃዲ ነው፣ እውነታችን ነው፣ ስድብ አይደለም፣ እውነታቸው ነው። ከሃዲነቱ ግን ይሁዳውያን ከሃዲነታቸው ግና የባዳ አምልኮትን ነው። በአንድ ሽማ እስራኤል አሸም የሎከይኑ አሸም ይሃል እስራኤል ሆይ ስማ እግዚአብሔር አምላካችን እግዚአብሔር አንድ ነው ስንል እንግዲህ አምላክ የዓለም ሁሉ ንጉሥ ነው። እንዴት ነው እግዚአብሔር አምላካችን ምንለው ብለን ስንል እኛ ይሁዳውያን ብቻ ነን እንግዲህ የባዳ አምልኮትን ምንክድ። ሌሎች ዓለም ሀገራት እንደምታያቸው በባዳ አምልኮቶች የሚዘምቱ ናቸው ማለት ነው። እና እንግዲህ እነዚህ ሁለቶች በአጠቃላይ እነዚህ ተዋናዮች ሞርዶሃይ እና አስቴር የይሁድን ገጽ የሚናገሩ እንደገና ደግሞ አርቴክስስ እና አማን ደግሞ አረመኔዎቹ ሆነው የሚታዩት በዚህ ታሪክ ማለት ነው። እና እንግዲህ ከዚህ ላይ ምን ሲል ያሳየናል? መጽሐፍ አስቴር ምዕራፍ 8 ቁጥር 15 ላይ ሞርዶክዮስም በሰማያዊና በነጭ ሐር የተሰራውን የንጉሱን የክብር ልብስ ለብሶ ታላቅም የወርቅ አክሊል ደፍቶ ከጥሩ
በፍታና ከሐመራዊ ግምጃ የተሰራ መጎናጸፊያ ተጎናጽፎ ከንጉሱ ፊት ወጣ። የሱሳም ከተማ ደስ አላት፣ እልልም አለች። ለአይሁድም ብርሃንና ደስታ፣ ተድላና ክብር ሆነ። የንጉሱም ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ፣ የግብዣም ቀን መልካምም ቀን ሆኖ አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድ ሆኑ ይላል። እንግዲህ ደስታና ተድላ እንግዲህ ሞርደኻይ አይሁዲ እንደምታዩትኝ ምንድነው የተላበሰው? ሰማይና ነጭና ሰማያዊ ዛሬ እንደምታዩት ማለት ነው። ነጭና ሰማያዊ ተላብሶ ከራሱ ላይ የክብር ዘውድ አድርጎ እንደወጣ ያያል። እንግዲህ የእስራኤል ልጆች ከ127 ሀገር ያሉ ይሁዳውያን ሊጠፉበት በነበረበት ጊዜ ፈጣሪ አምላክ ታምር አድርጎ ተገላቢጦች ሆኖ እነሱ በቆፈሩት ጉድጓድ አማስ የጊዜያችን አማን በ50 ክንድ እንግዲህ 50 ክንድ ማለት 25 ሜትር ማለት ነው። 25 ሜትር የሆነ ለምንድን ነው አልሰግድልኝ አለ። እንግዲህ ከሞርደኻይ ወዲህ ነው ሞርደኻይ ይሁዳውያን ልንባል የቻልንበት ዋናው አድማጭ ለጠየቀው ጥያቄ ይሁዳውያን የሚባለው ስም የሰጠን እንግዲህ ሞርደኻይ ወይ ሞርዶክዮስ የቢንያሚን ነገድ ነው ብለናል። ይሁን እንጂ ይሁዲ የተባልንበት ከዛን ጊዜ ወዲህ ግን እንግዲህ የባዳ አምልኮትን ስለካደና ለዚህ ለአማን ለተባለ አረመኔ ስላልሰገደ እንግዲህ ይሁዳውያን የሚባለው ስም እንደተሰጠን ከዛን ጊዜ ጀምሮ ያሳየናል ማለት ነው። እና እንግዲህ ወገኖቼ ይሁዲ ማለት ዋናው ነገር ይሁዲ የሚባለው ስም እንግዲህ እኛ በኦሪታችን ያዕቆብ ይባላል አባታችን። ከዛ ወደዛ ደግሞ መላእክቱን ካሸነፈ በኋላ ደግሞ እስራኤል ያሻኤል ወይም የቀጥታው እግዚአብሔር ወይም የእግዚአብሔር ተላላኪ ማለት ነው። የእግዚአብሔር ባሪያ ማለት ነው። ያሻኤል የቀጥታው እግዚአብሔር እንደማለት ነው። ከዛ ደግሞ የሹሩን እንባላለን። ስንጠግብና ፈጣሪ አምላክን ስናስቆጣ ደግሞ የሹሩን የሚል ስም ይሰጠናል። ይሁን እንጂ ይሁዲ የሚባለው ስም ግን የመጣ ከዚህ ከሞርዶክዮስ ወዲህ ነው። ምክንያቱም የባዳ አምልኮትን ስለካደ በማለት ይቀጥላል። ወደ ምዕራፍ 9 እንዲህ ሲል ያሳየናል። አዳር በሚባለውም በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊነግሱባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ናፎኩ ይባላል። እንግዲህ ጠላቶቻችን ሊነግሱብን በነበረበት ቀን ነገሩ ተገላቢጦሽ ሆነና አይሁድ ጠላቶቻቸውን ድል አደረጉ ማለት ነው። እንዴት ነው የሚለው ተዚህ ላይ ማለትም የአይሁድ ጠላቶች ይሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹት ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሱ በአርጤክስስ አገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱን የሚቃወም ሰው አልነበረም። ሞርዶክዮስን መፍራት በላያቸው ስለወደቀ በየአገሩ የነበሩ አዛውንትና ሹማምንቶች አለቆችም የንጉሱንም ሥራ የሚሰሩት ሁሉ አይሁድን አገዙ። ያ ሰው ሞርዶክዮስ ከፍ ከፍ እያለ ስለሄደ በንጉሱ ቤት ታላቅ ሆኖ ነበርና የሞርዶክዮስም ዝና በየአገሩ ሁሉ ተሰምቶ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱ አደረጉባቸው። አይሁድም በሱሳ ግንብ 500 ያህል ሰዎችን ገደሉ፣ አጠፉ ሲል ያሳያል ማለት ነው። እንግዲህ በአጠቃላይ ጠቅልላ አድርገን ስናየው ይህ ነገር አማን አጋጊ ቤንያሚዳታ የአማለክ ዘር የእስራኤል ልጆች በአንድ ቀን ለማጥፋት ወስኖ ቢነሳ ፈጣሪ አምላክ ግን ተገላቢጦሽ አደረገው። እንግዲህ ፈጣሪ አምላክ የእስራኤል ልጆች ሊያድናቸው ሲል መጀመሪያ ማት ያመጣባቸዋል፣ ምጥ ያመጣባቸዋል። እንደምታዩት በታሪካችን ከግብፅ ከመውጣታቸው በፊት ፈጣሪ አምላክ
ፈርዖን እንዲያከብድባቸው አደረግና ከዛም በኋላ ፈውሱን ልኮ መሲሐችንን ሙሴን ላከልን ማለት ነው። አሁን ደግሞ እንደምናየው በዚህ ደግሞ 68 ዓመት ሲደርስ የእስራኤል ልጆች አልመለስ ሲሉ ምን አመጣባቸው? ማትንና መከራን ሲያመጣባቸው በዛን ጊዜ ሁሉም ወደ ፈጣሪ አምላክ በደስታ ተመለሱ ማለት ነው። ለ3 ቀን ከጾሙ በኋላ ይህን ካደረጉ በኋላ ፈጣሪ አምላክ ይህን አድርጎ ታምር አድርጎ መለሳቸውና ሁለተኛውን ቤተ መቅደስ ሰርተው ለ400 ዓመት መቆየት ችለዋን የእስራኤል ልጆች ማለት ነው። በሮማ ንጉሥ እስከተሰደዱበት ጊዜ ድረስ ማለት ነው። ቀጠል አድርጎም እንዲህ ይላል ወደ ምዕራፍ 10 ቁጥር 3 ላይ አይሁዳዊውም ሞርዶክዮስ ለንጉሱ ለአርጤክስስ በማዕረግ ሁለተኛ ነበር። በአይሁድም ዘንድ የከበረ በብዙ ወንድሞቹም ዘንድ የተወደደ ለሕዝቡም መልካምን የፈለገ ለዘሩም ሁሉ በደህና የተናገረ ነበር ሲል ያሳየናል ማለት ነው። እና እንግዲህ ወገኖቼ ደግ መስራት፣ ጥሩ መስራት ይህን የመሰለ ታምር ያሳየናል ማለት ነው። እና ፈጣሪ አምላክ ሁልጊዜም መከራዎችን ሲያመጣብን፣ ሌላው ደግሞ መርሳት የለብን የቅርብ ጊዜ ከዛሬ 80 ዓመት በፊት እንግዲህ ሂትለር የተባለ አረመኔ የእስራኤል ልጆች 6 ሚሊዮን ይሁዳውያንን ወደ እሳትና ወደ ጋዝ ከተተ። ከዛም በኋላ ግን ፈጣሪ አምላክ ግን ከዛ ወደ ጀርባው ግን ሊያመጣልን የፈለገው ነበርና እንሆ እችን ሀገር እንደገና መልሰን ልንይዝ ቻለን። የሁሉ መስዋዕት ተከፈለ በኋላ ማለት ነው። ሌላው ደግሞ እንደምናውቀው የእስራኤል ልጆችም ቢሆን እኛ ኢትዮጵያውያን የኢትዮጵያ ይሁዳውያንም ቢሆን ከመምጣታችን በፊት ብዙ መስዋዕቶችን ከፍለናል። ከቄስ አዳነ ርፋኤል ትኩዬ የተማርሁት መጽሐፍ አለ፣ ታሪክ አለ። ትንሽ እንደው አንድ ሁለት ትምህርትም ለእናንተ ማቅረብ ፈልጋለሁ። እና እንግዲህ ፈጣሪ አምላክ ለእኛም ቢሆን ታምር አድርጎላል። መጀመሪያ ምን አደረገ? የእስራኤል ልጆች የእኛን ኢትዮጵያውያን ቤተ እስራኤላውያንን ወደ ሱዳን እንድንሄድና ያን የመሰለ መስዋዕት እንድንከፍል፣ ከዛ ደግሞ ፈጣሪ አምላክ እንግዲህ የዛን ጊዜ የጥቁር ይሁዲ የለም እያሉ ሲከራከሩ የነበሩት ሁሉ በራብ ኦባዳ ዮሴፍ አማካኝነት ተፈርሞ ያን ሁሉ መከራ መስዋዕት ከከፈልን በኋላ የእስራኤል ልጆችም ወደዚህ ቤተ እስራኤላውያንም ወደዚህ እንድንመለስ ሆኗል ማለት ነው። እና እንግዲህ ፈጣሪ አምላክ መጀመሪያ አልመለስ ስንል በመንገዱ አንል ስንል ማት ያመጣል። ከዛም በኋላ ግን ከማቱ አውጥቶ ግን ፈውሱን ይልክልናል ማለት ነው። እና ከዚህ በመቀጠል እንግዲህ ወገኖቼ ዓለም እንግዲህ እንደምታውቁት ሁልጊዜም ተመላላሽ ነው። ከዚህ በፊት የነበረው አሁንም እየሆነ ይገኛል ማለት ነው። ስለዚህ ንጉሥ ሰለሞን ምን ይላል? ከመክብብ መጽሐፍ ምዕራፍ 3 ላይ ለሁሉም ዘመን አለው ይላል። ለሁሉም ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ይላል። ከዚህ በኋላ እንግዲህ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ለመውለድ ጊዜ አለው፣ ለመቅበር ጊዜ አለው። ይህም ሁሉ ጊዜ አለው እያለ 28 ጊዜዎችን ከቆጠረ በኋላ ወደ ቁጥር 11 ምን ይላል? ነገር ሁሉ በጊዜው ውብ አድርጎ ሰራው። ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው ይላል። እንግዲህ አውላም ከነስሙ ማለት አውላም ማለት ኤለም ማለት ነው። የጠፋ ነገር ሂዳ ደግሞ ሁልጊዜ የሰው ልጆች የሚፈልጉት የጠፋ ነገር ነው። ፈጣሪ አምላክ እንደምናየው ዛሬ ከሳምንት የወረት ክፍላችን መምህራችን ሙሴ አረኝ እንዲደራኸካ መንገድህን እባክህ አስተምረኝ እባክህ ተገለጥልኝ ብሎ ሲለው ፈጣሪ አምላክ ምንድነው ያለው? እኔን ሰው አይቶኝ በህይወት መኖር አይችልም። ስለዚህ ክብሬንና ሞገሴን ባንተ አሳድራለሁ ብሎ እንዳለው ፈጣሪ አምላክ እና እንግዲህ በዚህ መልኩ ዓለማችን ስውር ነች እና የኤስቴር መጽሐፍም ደግሞ የሚያስተምረን ሁሉም የተሰወረ ነገር ነው። ሁሉም እንግዲህ እንደምታዩት ኤስቴር ስሟ አዳሳ ነው። ተሰውራ ግን ኤስቴር በሚባል ስውር በሚባል እንደገና የፈጣሪ አምላክ ስም የተሰወረ ከዛ ላይ ደግሞ ሌላው ደግሞ አሁን ይሄ ታፖሴት ላይ የምናደርገው እንዳልናቸው አሕሽበሮሽ በዛን ጊዜ ጀምሮ የቁንጅና ውድድር የሚሉትኝ ለምንድነው ራቁትሽን ነይ በማለቱ አሁን በዚህ ጊዜ ዛሬ አሁን በፑሪም ሁላችን አንዳንዳችን ትልቅ ሰው መሆን የትልቆችንን አሪያ ተከትለን ትልቆችን መሆን እንፈልጋለን። እንደነሱ የነሱን ጭንብል እንለብሳለን ወይም የነሱን ታፖሴት እናደርጋለን። ሌሎች ደግሞ የቫሽቲ የምትባለውና የአሕሽበሮሽን ደግሞ የዝሙታዊ ታፖሴት ወይም ጭንብል ማድረግ የሚፈልጉት ደግሞ እንደምታዩት ዛሬ
ብዙሃኖች ራቁታቸውን የሚሄዱ አሉ ማለት ነው። እና እንግዲህ ከዚህ ላይ ሁለት ምርጫ አለን። ደግ የመስራትና መጥፎ የመስራት ምርጫ አለን። ዛሬ በዚህ ማንነታችን ይታያል ማለት ነው። ስንጠጣ ስንሰክር ማንነታችን ይገለጣል የተሰወረው። እንደገና ደግሞ በአለባበሳችን ደግሞ ምን መሆን እንደምንፈልግ ያሳያል። እንደ ቫሽቲ እና እንደ አርቴክስስ መሆን የሚፈልጉት እንደምታያቸው ራቁታቸውን ይሄዳሉ ማለት ነው። ዛሬም በጊዜያችን ለምንድነው የንጉሥ ሰለሞንን መክበብን ያመጣሁት? ከዛሬ 2370 ዓመት በፊት የነበረው አሁንም ዛሬ በጊዜያችን እየሆነ ይገኛል ማለት ነው። እናንተ ደግሞ ፈጣሪ አምላክ ምርጫ ሰጥቶናል። ማንን መሆን እንደምትፈልጉ መምረጥ ትችላላችሁ እላለሁ። ስለ ፑሪም በዓል ይህን ይመስላል። ሌላው ደግሞ ትንሽ ህግጋቶችን ለማለት እፈልጋለሁ። እንደምታውቁት ነገ ለ12 ሰዓት ጾሞችን እንጾማለን። ከዛም በኋላ ምሽት 4 ትእዛዛቶች አሉን። 4ቱ ትእዛዛቶች ሚክራ ሚጊላ ይባላል። ሚጊላ የኤስቴርን መጽሐፍ ማንበብና መስማት፣ ይሄ አንድ ሲሆን፣ ሁለተኛው ደግሞ ማታኖት ላይ ቢሆን ማለት ለሁለት ድሃዎች 2 ስጦታዎች 2 ምግቦችን፣ ምግብ ብቻ ነው የሚሰጠው፣ ሌላ ልብስ ምናምን አይሰጥም። 2 ምግቦችን ለ2 ድሃዎች መስጠት አለብን። እንደገና ደግሞ ኢሽ ለሬሁ ማለት ደግሞ ወዳጅ ለወዳጁ ደግሞ ስጦታዎችን እንለዋወጣለን። ለምንድን ነው ቢባል አማን እንዴት ብሎ ነው የተወራወደ? የሽኖ አም ምፉዛር ወምፉራድ፣ አንድ ህዝብ አለ የተበታተነና በልቡ የተራራቀ። ስለዚህ ያልተራራቅነን መሆናችን ለማሳየት ደግሞ ምንም ሀብታም ቢሆንም ስጦታዎች ይሰጣል። 2 አይነት ስጦታዎች ነው የሚሰጡ። አንዱ ለ2 ድሃዎች፣ ሌላኛው ሁለተኛው ስጦታ ደግሞ ኢሽ ለሬው ደግሞ ለወዳጁ ለ2 ሰው 2 ስጦታዎች፣ ይህም ምግብ ነው የሚሰጠው ማለት ነው፣ ይሰጣል ማለት ነው። አራተኛው ትእዛዝ ደግሞ ሶስቱን ካለን አራተኛው ትእዛዝ ደግሞ ድል ያለ ድግስ ደግሶ ምግብ ከቤተሰብ ጋር ሆኖ ምግብ መመገብ ነው እላለሁኝ። ይህን ካልሁኝ እንግዲህ ወደ ሳምንቱ የኦሪት ክፍል ስናይ ሳምንት የኦሪት ክፍላችን የሚነበበው ኦሪት ፓራሻት ተሸዋ ፓራሻት ኬቲሳ ወይም ኬቲሳ የሚባለው ሲሆን ይህም ደግሞ ምዕራፍ 30 ቁጥር 11 ጀምረን እስከ ምዕራፍ 34 ቁጥር 35 ነው የሚነበበው። በጣም ረጅም ነው። እንግዲህ ወይናችን ከጠጣን በኋላ ትንሽ ገባ እያለን ማየት ያስፈልጋል። እንግዲህ በዓለማችን 2 ውድቀቶች በሰው ልጆች ደርሰዋል። የመጀመሪያው ውድቀት አዳም ርሾን ወይም የመጀመሪያው ሰው አዳም የተሳሳተው ስህተት ሲሆን፣ ሁለተኛው ውድቀት ደግሞ ዛሬ የሳምንት የኦሪት ክፍላችን ምዕራፍ ኦሪት ዘጸአት ምዕራፍ 31 እንደሚያሳየን ይሄ የጥጃ ምስል ሁልጊዜ በየጊዜያቶች የምንናገረው የጥጃ ምስል ትልቁ ስህተት ነው። እኔ ግን ዛሬ ይህን አላቀርበውም። ወደ 33 ያለው ነው የማቀርበው። በመጀመሪያ ቁጥር 11 እንዲህ ሲል ያሳየናል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርሃቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርሃቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። የነፍስ ቤዛ ማለት ምንድን ነው? እንግዲህ እንደምታውቁት ይህ ሁሉ መከራና ይህ ሁሉ ነገር ሊደርስብን የቻለ ይሄ ጥጃ ምስል ነው ማለት ነው። ከዛን ጊዜ በኋላ እንግዲህ ለፈጣሪ አምላክ ስጦታዎችን ባለፈው ሳምንት እንደተማረው እንዳየነው የእስራኤል ልጆች ወርቅ አወጣጠው ሰጥተው ለፈጣሪ አምላክ እንደገና መልሶ የሚያርፍበት መገልገያ ድንኳን ወይም ደግሞ ቤተ መቅደስ እንደሚሰራ ይህንም በጻልኤል የተባለው የፈጣሪ አምላክ በልቡ ጥበብን የሞላበት በጻልኤል የተባለው ከይሁዳ ነገድ የሆነና ኦሊያብ የተባለ ከዳን ነገድ የሆኑ ሁለቶች ናቸው ሁሉ የቁሳቁስ የቤተ መቅደሱ መገልገያ ቁሳቁስ የሚሰሩት ማለት ነው። ይሁን እንጂ ዛሬ ግን የሚለው ምንድነው? ለነፍሳችን ቤዛ የሚሆን ኸይጽ ሸቀል መስጠት አለብን ማለት ነው በየዓመቱ። ኸይጽ ሸቀል ማለት እንግዲህ ግማሽ ሳንቲም ማለት ነው፣ ወይም ደግሞ 50 ሴንት እንደማለት ነው። ይሄ ግማሽ ሳንቲም የሚያገለግለን ለምንድን ነው? ለነፍሳችን ተነስሙ ቤዛ ነፍሳችን ለማስተሰረየት ማለት ነው። ከዛ ሄት ኤገል ከሚባለው ወይም ደግሞ ከጥጃው ምስል ስተት ለመዳንና እንደገና ፈጣሪ አምላክን መልሰን በአካባቢያችን መንፈስ ቅዱስን እንዲያሳድር ለማድረግ ይህን ነገር እናደርጋለን። ከዚህ ላይ ምን ይላል? ሀብታሙም ከግማሽ ሳንቲም አይጨምር፣ ሀብታሙም ከግማሽ ሳንቲም አያብዛ፣ ድሃውም ደግሞ ከግማሽ ሳንቲም አያሳንስ ይላል። ምክንያቱም ይሄ ለነፍሶቻችሁ ቤዛ ነው ሲል ያሳየናል ማለት ነው። እና እንግዲህ ዛሬ ምዕራፍ 33 ነው ላቀርበው ፈልጌ ያለ እንዲህ ሲል ያሳየናል ማለት ነው። ምዕራፍ 33 እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጥሃለሁ ብዬ ወደ ማልሁባት ምድር ወተትና ማር ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህም ውጣ።
አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይ እንዳላጠፋህ እኔ ባንተ መካከል አልወጣምና በፊትህ መልአክ እሰዳለሁ ይላል። የፈጣሪ አምላክ ምንድነው የሚለው? እንግዲህ ለአብርሃም ለይስሐቅ ለአባቶች የማልኩትን መሐላ ለመፈጸም እነዚህን ከግብፅ ያወጣሁን ሕዝብ ማርና ወተት ወደምታፈሰው ምድር ታገባዋለህ። እኔ ግን አብሬያችሁ አልመጣም፣ ምክንያቱም ይሄ አንገተ ደንዳና ሕዝብ ነውና በመሃላቸው ብሄድ አጠፋቸዋለሁና፣ ስለዚህ መላእክትን እሰጥሃለሁና ወደ እስራኤል ልጆች ታገባቸዋለህ፣ ከናናውያንን፣ አሞራውያንን፣ ቄጣውያንን አስወግድልሃለሁ በማለት ፈጣሪ አምላክ ይናገረዋል ማለት ነው። ለምንድን ነው ይህን የሚለው? እንዳልኳችሁ ከጥጃው ምስል በኋላ ፈጣሪ አምላክ መንፈሱን ከሱ አርቆ ነበር። ይህ ብቻ አይደለም፣ የዳመና አምዱ ሁሉ አርቆ ነበር። ይህ ሁሉ የሆነው እንግዲህ ዛሬ ወደ መጨረሻው እንደምናየው መምህራችን ሙሴ ለ3 ጊዜ ወደ ከፍታው ከወጣ በኋላ እንደገና አዲስ ጽላት ይዞ ከወረደ በኋላ መስከረም 10 ቀን አስተሰረዮ የምንለው በዓል እንግዲህ ቤዛ ማለት ማስተሰረየት ማለት ስለሆነ በአስተሰረዮ እንደገና ፈጣሪ አምላክ ተመልሶ ወደ እነሱ እንደተመለሰና መንፈስ ቅዱስ እንዳሳደረ ያሳየናል። ቀጠላ አድርጎም ወደ ቁጥር 4 እንዲህ ይላል። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ፣ ከነርሱም ማንም ጌጡን አልለበሰም። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ፣ አንድ ጊዜ በእናንተ መካከል በወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከአንገታችሁ አውጡ በላቸው አለ። እንግዲህ ዋናው እንግዲህ ፈጣሪ አምላክ ለወርቅን ብርን አምጡልኝ ብሎ ያለበት ዋናው ምክንያት ባለፈው እንደተናገሩትኝ ብዙ ወርቅና ብር ስለነበራቸው ይህና ወርቅና ብር አቅልጠው ወደ ጥጃ ምስል ስላደረጉ በዚህ ምክንያት እንግዲህ ይህና ወርቅና ብር ለባዳ ምልኮት ወይም ለባዳ ምልኮት ቀርቶ ለፈጣሪ አምላክ መገልገያ እንዲሆን እንዲያመጡት እንደነገረ ያሳያል። እንግዲህ ወገኖቼ በዓለማችን የታሪክ መጽሐፍ ስናነብና በተለይ አሁን እነዚህ ሰለሞናውያን የተባሉትን የኢትዮጵያ ነገስታቶች የጻፉትን ተረት ክብረ ንግሥት የሚባል ነገር ስናነብ ደግነታቸውን እንጂ መጥፎ ነገር አይገኝም። ከዚህ ግን ወሬታችን እውነት መሆኗን የሚያሳየን ከየት ላይ ነው? ከዚህ ላይ ፈጣሪ አምላክ ግልጹ ነው የሚነግረን። ምክንያቱም ፈጣሪ አምላክ እንደ ሰው አይደለም፣ አይጸጸትም። ስለዚህ እውነታውን አንገተ ደንዳና ሕዝብ ነህ። ይሁን እንጂ አንገተ ደንዳናነታችን ግና የተመረጥንበት ዋናው ምክንያት በአንገተ ደንዳናነታችን የማንኛውንም ባዳ ምልኮት በቀላሉ ስለማንታለን ፈጣሪ አምላክ እንደመረጠን ያሳያል ማለት ነው። ከዚህም ቀጠል በማድረግ ወደ ቁጥር 6 እንዲህ ይላል። የእስራኤልም ልጆች በኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። እያንዳንዱም በድንኳኑ ደጃፍ ቆሞ ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱ ነበረ። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያዩ ነበረ። ሕዝቡም ሁሉ ተነስተው እያንዳንዱ በድንኳኑ ደጃፍ ይሰግዱ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር ይላል። ከዚህ በኋላ እንግዲህ ቀጠል አድርጎ የሚያሳየን ወደ ቁጥር 12 እንግዲህ ፈጣሪ አምላክ እንዴት ነው የሚለው? ጠቅለል ለማድረግ ከእናንተ አንገተ ደንዳና ሕዝብ ስለሆናችሁ ከእናንተ ጋር ብሄድ አጠፋችኋለሁና መላእክትን እሰጣችኋለሁ ወደ እስራኤል ሀገር ያገባቸዋል ብሎ ሲለው፣ ከዛም በኋላ ግን ከተማጠነ በኋላ በልሽ እንዳልህ አደርጋለሁ። እንደምታዩት ከቁጥር 12 ጀምሮ እንዳልህ አደርጋለሁ እንዳለውና ከዛም በኋላም ደግሞ የፈጣሪ አምላክን እሽታ በሰማበት ጊዜ መምህራችን ሙሴም ብሎ ጠየቀ። እባክህ ተገለጥልኝ፣ መንገድህንም አስተምረኝ፣ እስኪ ተገለጥልኝ ብሎ ሲለው ፈጣሪ አምላክም እኔን አይቶ በሕይወት የሚኖር የለምና እንግዲህ ፈጣሪ አምላክ መምህራችን ሙሴን ቃል ለቃል አፍ ለአፍ አነጋገረው ሲባል በመንፈሱ ነው እንጂ ፈጣሪ አምላክን የሚያየው የለም። ንጉሥ ሰለሞን እንዳለው
ኤልም ማለት አውላም ማለት ኤልም ማለት ነው። ስውር ሚስጥር ነው ማለት ነው። ዓለማችን ፈጣሪ አምላክንም ያየው ሰው የለም፣ ያየው ሰውም የለም። የዓለማችን ምንነትም ብዙ ተመራማሪዎች ይነሳሉ፣ ይወድቃሉ። ግን ዓለማችን ግን ለሰው ልጆች ስውር ናት። ምክንያቱም እኛ የሰው ልጆች ከአምስቱ ሐዋሳቶች ውጪ ዓለምን ማየት አንችልም። ይሁን እንጂ ነፍሳችን ከስጋ በምትለይበት ጊዜ ግን ፈጣሪ አምላክንም የዓለምንም ሂዳ ሚስጥር ማወቅ የሚችል የሰው ልጅ ከዛን ጊዜ በኋላ ነው፣ ወይም ደግሞ መሲሐችን ሲመጣ ማለት ነው። እና እንግዲህ ምን ብሎ እንደተማጸነው ነው የምናየው። መምህራችን ሙሴ ተማጽኖ እባክህ አብረን ሂድ በማለት እንደገና እንዳስመለሰውና ፈጣሪ አምላክን መንፈስ ቅዱስን ከእስራኤል ልጆች ጋር እንዳሳደረ መጀመሪያ መላእክትን እልካለሁ ብሎ ነበር። ከዛም በኋላ ግን በመምህራችን ሙሴ ሁኔታ እንደተማጠንና ወደ እስራኤል ልጆች እንደመለሰውና መንፈስ ቅዱስን ከነሱ ጋር እንዳሳደረ ያሳየናል ማለት ነው። እና እንግዲህ ወገኖቼ እኛ የእስራኤል ልጆች መጥፎ ስንሰራ ፈጣሪ አምላክን እናርቀዋለን፣ ደግ ስንሰራ ደግሞ መንፈስ ቅዱስን ከእስራኤል ልጆች ጋር ያሳድራል ማለት ነው። እና ፈጣሪ አምላክ መንፈስ ቅዱስን በሁሉም ላይ ያሳድርልን። መልካም የፑሪም በዓል እንዲሆንላችሁ እየተመኘሁኝ እንደምታውቁት እንግዲህ ዛሬ ታክፖሴት ወይም ጭምብል ያደረኩኝ ምንም እንኳን በሕይወት ባይኖሩ ቄስ አዳነ ርፋኤል ትኩዬ የተባሉትን ሊቅ ነው። ለምን ምንም እንኳን እርሳቸው በሕይወት ባይኖሩም ለእስራኤል ልጆች ብዙ ያደረጉና ከዛም ደግሞ መጽሐፍን ጽፈው ለትውልድ ያስቀመጡ መጽሐፉን በሚቀጥሉት ከበዓላቱ በኋላ እንማረዋለን። ትንሽ ብዙ ነገሮች ብዙ ታሪኮች ከዛ ተጽፈዋል። እና እንግዲህ አንድ ሰው ልጅን ወልዶ በተለይ ልጃቸው እንግዲህ የኢትዮጵያ ይሁዳውያን ራብራሽ ናቸው። ከዛ በተጨማሪ መጽሐፋቸውም ለትውልድ የሚተላለፍ ጽፈው ስለሄዱ አሁን እኔ ዛሬ ያደረኩት ጭምብል ቄስ አዳነ ርፋኤል ትኩዬን ነበረ እንግዲህ ለመምሰል የሞከርኩትኝ። እና እንግዲህ የሰው ልጅ ጥሩ መመኘት ጥሩ ነው። ከእርሳቸው እደርሳለሁ ወይም ከእርሳቸው ካደረጉት ለሕዝባቸው ካደረጉት እደርሳለሁ ብዬ ባላስብም፣ ይሁን እንጂ ምኞታችን በዚህ ቀን ደግ ማሰብ ማለት ነው። ልክ እንደ ቫሽቲና እንደ አርቴክስስ የዝሙታዊና የራቁት ሆኖ መሄድ ሳይሆን ደግን መመኘት፣ የትልቅ ሰዎችንን አርያ መከተል፣ ትልቅ እንድንሆን ፈጣሪ አምላክም ሐሳቡና ፍላጎቱ ካለን ፈጣሪ አምላክም ያሳከልናል ብዬ አስባለሁኝ። እና እንደምታዩት እኔ ምንም እንኳን አሁንም ደግሜ መታሰቢያቸው በደግ ይሁንና ምንም እንኳን በሕይወት ባይኖሩ ቄስ አዳነ ራፋኤል ትኩዬን ለመሆን እንደሞከሩኝ ያሳያልኝ። ይህን ይመስላል ወገኖቼ። ሰላም ሁሉኝ። ሰላም የፑሪም በዓል ይሁንላችሁ። ሰንበት ሰላም ወገኖቼ፣ አከብራቸዋለሁ።